የመቀመጫ ጡንቻዎችን በደንብ አክቲቭ እንዲሆኑ ስለሚያደርግ በደንብ ስለሚያጠነክር ግንኙነት ላይ መቆንጠጥ እንድትችሉና ፈሳሽ እንዳይወጣ መመለስ እንድትችሉ ያግዛል። ሌላ ግንኙነት ላይ የሚመከሩ ቴክኒኮች አሉ። የመጀመሪያው ቴክኒክ ዊዝድሮዋል ነው። ዊዝድሮዋል ማለት ግንኙነቱ እንደተጀመረ ከ3 እስከ 5 ሰከንድ ለሚሆን ጊዜ ዊዝድሮ ማድረግ ወይም ብልትን ማውጣትና የተወሰነ ስሜት እንዲቀዘቅዝ ማድረግ ያስፈልጋል። አንዳንድ ወንዶች በዊዝድሮ ማድረግ ብቻ የግንኙነት ስሜታቸው ላይቀዘቅዝ ይችላል፣ በዛው ሊጨርሱ ይችላሉ። እንደዛ ደግሞ የሚሆን ከሆነ ስቶፕ ኤንድ ስኩዊዝ ቴክኒክ የሚባል አለ። ያ ማለት ምንድነው? ግንኙነቱን በዛው ሰከንድ መሀል ማቆምና ስኩዊዝ አድርጎ ወይም ጨምቆ መያዝ፣ ፈሳሽ እንዳይወጣ ማለት ነው። ብልትን ጨምቆ በመያዝ ወደኋላ መመለስ ያስፈልጋል። እንደነዚህ አይነት ቴክኒኮች እንግዲህ የሚስትም ኢንቮልቭመንት ይፈልጋሉ። ከሚስቶቻችሁም ጋር በመነጋገር የእሷ እርዳታ ካልታከለበት እነዚህን ቴክኒኮች ለመጠቀም ትቸገራላችሁ። ስለዚህ በእነዚህ ቴክኒኮች በራሳችሁ መንገድ በቤት ውስጥ ለማከም መሞከር ያስፈልጋል። ከዛ ግን በላይ ከሆነ ወደ ሕክምና በመምጣት ያሉትን የመድኃኒት አማራጮች መጠቀም ይቻላል።